ክለባችን ቸልሲ የክሪስታል ፓላስ እንዲሁም ደግሞ የፈረንሳይ ብሔራዊ ቡድን የተከላካይ ስፍራ ተጫዋች የሆነውን ማክሰንስ ላክሯን በ50 ሚሊዮን ፓውንድ ማስፈረማችን ተረጋግጧል። እጅግ በጣም ነው ደስ ያለኝ። እንኳን ደስ ያላችሁ፣ እንኳን ደስ ያለን ልል እወዳለሁ። ምክንያቱም ደግሞ እጅግ በጣም ወርቅ የሆነ ተጫዋችን ነው ማግኘት እየቻል ነው። በተለይም ቼልሲ በባለፈው ውድድር ዘመን ከዛ በፊትም በነበሩት የውድድር ዘመኖች በተለይም በመከላከሉ ረገድ እጅግ በጣም ደካማ እንደነበርን ይታወቃል። አሁን ላይ ግን በፕሪሚየር ሊግ ልምድ ያለው እጅግ በጣም ጠንካራ ቁመተ መለሎ ሻቢ አሎንሶ እጅግ በጣም ተስማሚ የሆነ ተጫዋችን ማግኘት ችለናል። እንግዲህ ተጫዋቹን ያስፈረምነው በ50 ሚሊዮን ፓውንድ ሲሆን 50 ሚሊዮን ፓውንዱ በቋሚነት የሚከፈል ነው። 2 ሚሊዮን ፓውንዱ ደግሞ በቦነስ መልክ የሚከፈል ነው። በአጠቃላይ 52 ሚሊዮን ፓውንድ ፓኬጅ ነው እንግዲህ ከክሪስታል ፓላስ ጋር የተስማማ ነው። እጅግ በጣም መልካም መረጃ ነው ለቼልሲ። ምክንያቱም ደግሞ ተጫዋቹ በአሁኑ ሰዓት ላይ በተለያዩ ቡድኖች ሲፈለግ ነበር። በተለይም በአርሰናል እንዲሁም ደግሞ በተለያዩ የእንግሊዝ ፕሪሚየር ሊግም ከእንግሊዝ ፕሪሚየር ሊግ ወጣ ብለንም እንደነ ሪያል ማድሪድ ያሉ ክለቦች ሲፈልጉት ነበር። ነገር ግን አሁን ላይ ተጫዋቹን የግል ማድረግ ችለናል፣ ተስማምተናል። እንግዲህ በግል ጉዳይ ተጫዋቹ ከተስማማ እጅግ በጣም ሰነባብቶ እንደነበረ ይታወቃል። በግል ጥቅማ ጉዳይ ከቼልሲ ጋር እጅግ በጣም በርካታ ጊዜያትን አስቆጥሯል። ከተስማማ የፈረንሳይ ብሔራዊ ቡድን በዓለም ዋንጫው እያለ ነበር ሁላ እስከ ስምምነት የደረሰው ተጫዋቹ። አሁን ላይ ግን እንግዲህ ተጫዋቹ ክለብ የሆነው ክሪስታል ፓላስ ማክሰንስ ላክሯን ለቼልሲ ለመሸጥ ተስማምተዋል። እጅግ በጣም ምርጥ መረጃ ነው። እንግዲህ ሂር ዊ ጎ ብሎ ፋብሪዚዮ ሮማኖ አረጋግጦልናል። እጅግ በጣም የምንፈልገው መረጃ ነበር ማለት እንችላለን። ተጫዋቹ 26 ዓመቱ ላይ የሚገኝ ሜትር ከ90 የሚረዝም እንደዚህ አይነት ተጫዋች ማግኘት እጅግ በጣም ከባድ ነው። ፕራይሙ ላይ የሚገኝ ከእንደገና ደግሞ በአሪፍ ዋጋ እስከ 52 ሚሊዮን ፓውንድ አሁን ላይ ተጫዋቾች ባላቸው ዋጋ ስንመለከት እጅግ በጣም አነስተኛ ነው ማለት እንችላለን። ሜትር ከ90 የሚረዝም እንደነገርኳችሁ በአየር ላይ ኳስ እጅግ በጣም ምርጥ ማለት የምንችለው ከእንደገና ደግሞ በፈረንሳይ ብሔራዊ ቡድንም እንዲሁም ደግሞ በክሪስታል ፓላስም ምርጥ ብቃቱን ማሳየት የቻለ ባለፈው ውድድር ዘመን 40 ጨዋታዎችን ነው እንግዲህ ማድረግ የቻለው በክሪስታል ፓላስ እንዲሁም ደግሞ በፈረንሳይ ብሔራዊ ቡድን እንግዲህ 13 ክሊንሺት ማስመዝገብ ችሏል። 89% የፓስ ትክክለኝነትን የተሳካ ፓስን ማድረግ የቻለ እጅግ በጣም አስገራሚ የሆነ ተጫዋች ነው። እኔ በግሌ በክሪስታል ፓላስ ውስጥ ካሉ ምርጥ ተጫዋች መካከል በግንባር ቀደምነት የማነሳው ተጫዋች ነበር። እንዲሁም ለቼልሲ የምመኘው አይነት ተጫዋች ነበር። በጥብቅ ነበር የምመኘው። እኔ ተጫዋቹን የሚጫወትባቸውን ጨዋታዎች በመመለከትበት ሰዓት ሁልጊዜ ነበረ የሚያስደንቀኝ ተጫዋቹ። አሁን ላይ ግን የግላችን ማድረግ ችለናል። ለዚህም እጅግ በጣም ተደስቻለሁ በቼልሲ ሰዎች። አሁን ላይ እንግዲህ የቼልሲ ስትራቴጂ ምን እንደሆነ ተረድተናል። በቃ በፕሪሚየር ሊጉ ልምድ ያለው ፕላስ ደግሞ አሪፍ የሚባል ጨዋታን የሚጫወት ከእንደገና ደግሞ አሰልጣኙ ያለውን ኤግዛክት ተጫዋች ማስፈረም ነው። እንግዲህ አሁን ላይ ቼልሲ እያደረጉ የሚገኙት እጅግ በጣም መልካም ይመስለኛል። በተለይም አሰልጣኝ ሻቢ አሎንሶ ከመጣ በኋላ የምናስፈርማቸውን ተጫዋቾች ስንመለከት እጅግ በጣም አስገራሚ ልምድ ያላቸው ከእንደገና ደግሞ ወጣ ያላርን በጣም ለጋ የሆኑ ተጫዋቾችን አይደለም እያስፈረምን የምንገኘው አሁን ላይ የበሰሉ ከእንደገና ደግሞ ልምድ ያላቸው ያውም ደግሞ ልምድ መኖር ብቻ አይደለም በፕሪሚየር ሊግ ልምድ ያላቸውን ተጫዋቾች ማግኘታችን እጅግ በጣም ይጠቅማል ብዬ አስባለሁ። በተለይም በቼልሲ ቤት ያሉት ወጣት የተባሉ ተጫዋቾች ራሱ ከነዚህ ተጫዋቾች ልምድ ይቀስማሉ ማለት ነው። ስለዚህም ለቼልሲ እጅግ በጣም መልካም ይመስለኛል። በባለፈው ውድድር ዘመን 13 ክሊንሺቶችን ማስመዝገብ ችሏል። ቅድም እንደነገርኳችሁ በየጨዋታው 0.5 ኪ ፓሶችን ማድረግ ችሏል። 5.3 ሎንግ ፓሶችን ፐር ጌም ማድረግ ሲችል 72% አኩሬሲ ነበራቸው ወይም ደግሞ ትክክለኝነት ነበራቸው። 4.8 ጊዜ ፕሮግሬሲቭ ፓስ ወይም ደግሞ ወደፊት ፓሶችን ያደርጋል በየጨዋታው ማለት ነው። እንዲሁም ደግሞ 2.2 ታክሎችን ይወርዳል። 1.6 ታክሎች 1.6 ኢንተርሴፕሽኖችን ያደርጋል። 4.9 ክሊራንሶችን 0.9 ብሎክድ ሹቶችን ያደርጋል። ቦል ሪከቨሮችን ስንመለከት 6.4 እንግዲህ እነዚህ የነገርኳችሁ በየጨዋታው ነው የሚያስመዘገበው ማለት ነው። ኤሪያል ዱዌሎችን ስንመለከት ወይም ደግሞ የአየር ለአንድ ግንኙነትን 69% እያሸንፋል 3.8 ፐር ጌም ማለት ነው። እንዲሁም ደግሞ 0.4 ጊዜ ድሪብል ፓስ ያደርጋል። እንዲሁም ደግሞ ድሪብል ራሱ የማይደረግ አይነት ተጫዋች እጅግ በጣም ጠንካራ የተባለ ተጫዋች ነው። እጅግ በጣም የሚያስገርም ኤክሰለንስ ሪከቨሪ ፔስ፣ ስትሮንግ ኢን ዋን ቱ ዋን ዲፌንስ፣ በጣም ደግሞ ዶሚኔት ኢን ኤሪያል ዱዌልስ በአየር ላይ ኳስ እጅግ በጣም የሚታወቅ ያለ አይደል
በጣም አሪፍ የተባለ በአየር ላይ ኳስ በተለይም በቼልሲ ቤት ያን አንመለከትም። በአየር ላይ ኳስ እጅግ በጣም ጠንካራ የተባለ ተጫዋች ነው። አሁን ላይ እንግዲህ ቼልሲ ይህንን ተጫዋች ማስፈረም ችሏል። እጅግ በጣም መልካም ዜና ነው። እንግዲህ በሌሎች ፕሮግራሞች ላይ ደግሞ የተጫዋች ለቼልሲ ምን ይጠቅማል የሚለውን ጉዳይ በላ ፕሮግራም የምሰራላችሁ ይሆናል ወይ በላኛው ቻናል ላይ የማቀርባላችሁ ይሆናል። ከማክሰንስ ላክሮ በተጨማሪ እንግዲህ ክለባችን ቼልሲ የተለያዩ ተጫዋቾችን ለማስፈረም ከፍተኛ ፍላጎት እንዳለው ይወጣ ይገኛል በተለያዩ ቦታዎች ላይ። እሱም ብቻ አይደለም፣ የተለያዩ ተጫዋቾችም ከክለባችን ቼልሲ እንደሚወጡ የተለያዩ የመረጃ ምንጮች እየነገሩን ይገኛሉ። በተለይም በክረምቱ የዝውውር መስኮት ክለባችን ቼልሲ የተለያዩ ተጫዋቾችን ይሸጣሉ ተብሎ ሲጠበቅ የመጀመሪያ ሽያጭ ውስጥ ይቀርባል ተብሎ የሚጠበቀው ወይም ደግሞ በቼልሲ የሽያጭ መዝገብ ውስጥ የቀረበው ትሬቮ ቻሎባ ነው። የጣሊያኑ ኮሞ ተከላካዩ ትሬቮ ቻሎባን ለማስፈረም የተሻሻለ 25 ሚሊዮን ዩሮ ቋሚ ፕላስ ደግሞ 5 ሚሊዮን ዩሮ ቀላል ተጨማሪ ጥቅም ያለው የዝውውር ጥያቄ፣ ይህ ማለት 5 ሚሊዮን ዩሮ ቦነስ ማለት ነው ያለው የዝውውር ጥያቄ ለቼልሲ አቅርቧል። ንግግሮች በጥሩ ሁኔታ እየሄዱ ሲሆን ተጫዋቹ ወደ ጣሊያን ለማምራት በግሉ ሙሉ ፍላጎት አለው የሚል መረጃ ፋብሪዚዮ ሮማኖ እያስነበበን ይገኛል። እንግዲህ የጣሊያኑ ክለብ ኮሞ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳለው በተደጋጋሚ ሲገልጽ ነበር። ተጫዋቹ ደግሞ ወደ ጣሊያን ማምራት ይፈልጋል። ኢንተር ሚላንና ኮሞ ሲፈልጉት ነበር። አሁን ላይ ኮሞ ከኢንተር ሚላን በበለጠ ሁኔታ ፉክክሩን እየመራ እንደሚገኝ ነው መረጃዎች ሲወጡ የሚገኙት። ከዚህ ቀደም የውሰት ውል ፕላስ ደግሞ 20 ሚሊዮን ዩሮ አቅርበው ነበር። ነገር ግን በቼልሲ ውድቅ የተደረገባቸው አሁን ላይ 25 ሚሊዮን ዩሮ ቋሚ የሚከፈል ምንም ሆነ ምን ለቼልሲ የሚከፈል 5 ሚሊዮን ዩሮ ደግሞ በቦነስ መልክ ለቼልሲ የሚሰጡት ተከላካዩ የተለያዩ ክሪስቶችን ካስመዘገበ በሚቀጥለው ውድድር ዘመን ለቻምፒየንስ ሊግ እንዲሳተፉ ማድረግ ይቻላል። የቻምፒየንስ ሊግ ቦታ ደርሰው የሚያጠናቁ ከሆነ እንግዲህ በጣሊያን ሴሪያ ቶፕ 4 ቶፕ 5 ውስጥ ገብተው ለሚቀጥለው የውድድር ዘመን በቻምፒየንስ ሊግ የሚሳተፉ ከሆነ እንግዲህ የሆነ ሚሊዮን ፓውንዶችን ዩሮዎችን ይሰጣሉ ለቼልሲ። በዛ ነው የተስማሙት እንግዲህ ቼልሲ እና ኮሞ ማለት ነው። ጥቂት ነገሮችን ነው የቀሩት። እንግዲህ በጣም በቅርቡ ሂርዊጎ ምን ሰማይ ይመስለኛል እንግዲህ ትሬቮ ቻሎባ ወደ ኮሞ የሚያመራበት እድል በጣም ሰፊ ይሆናል። ቀጣይ መረጃችን የሚሆነው ፊሊፕ ዮርገንሰን ነው። ቦቢ ቪንሰንት የተባለው የፉትቦል ለንደን ድረገጽ ጸሐፊ ምንድነው እያለው ዴንማርካዊ ግብ ጠባቂ ፊሊፕ ዮርገንሰን በዚህ የዝውውር መስኮት ቼልሲ ለቆ መሄድ እንደሚፈልግ ለክለቡ አሳውቋል። የመልቀቅ ጥያቄ ቢያቀርብም ባለፉት ቀናት ከቡድኑ ጋር ልምምድ መስራቱን ቀጥሏል። ከዚህ በኋላም ይቀጥላል የሚል መረጃ ነው እየወጣ የሚገኘው። እንግዲህ ክለባችን ቼልሲ ይህንን ተጫዋች ለመሸጥ ከፍተኛ የሆነ ፍላጎት እንዳለው ነው መረጃዎች ሲወጡ የሚገኙት። ፕላስ ደግሞ ተጫዋቹም ጭምር ከቼልሲ መልቀቅ እንደሚፈልግ ነው የተለያዩ መረጃዎች እየወጡ የሚገኙት። እንግዲህ ተጫዋቹን ለማስፈረም ከወደ ጣሊያንም በርካታ ፈላጊዎች እንዳሉት ነው መረጃዎች እየጠቆሙ የሚገኙት። ቀጣዩ መረጃችን አክሰል ዲሳሲን ይመለከታል። የጣሊያኑ ሮማ የ28 ዓመቱን ፈረንሳዊ የመሀል ተከላካይ አክሰል ዲሳሲን ለማስፈረም የቼልሲን በር አንኳኩቷል። ሮማ ከተጫዋቹ ወኪሎች ጋርም ውይይት የተጀመረ ሲሆን ቼልሲ ተጫዋቹን በቋሚነት ለመልቀቅ 17 ሚሊዮን ፓውንድ ይፈልጋል የሚል መረጃ ታዋቂው የፈረንሳይ ጋዜጣ ፉት ሞርካቶ እያስነበበን ይገኛል። ሌላኛው መረጃችን የሚሆነው ቤንጂ ፍላወርስ ነው። ቼልሲ ከኤፍሲ ዳላስ ጋር የ15 ዓመቱን አሜሪካዊ አጥቂ ቤንጂ ፍላወርስ ለማስፈረም ሙሉ ለሙሉ ስምምነት ላይ ደርሷል። ተጫዋቹ 18 ዓመት ሲሞላው በቀጥታ ወደ ስታንፎርድ ብሪጅ የሚዘዋወር ሲሆን የዝውውሩ ጠቅላላ ዋጋ 3 ሚሊዮን ዩሮ ቋሚ ፕላስ ተጨማሪ ጥቅሞችን ጨምሮ እስከ 10 ሚሊዮን ዩሮ ይደርሳል የሚል መረጃ ነው እየወጣ የሚገኘው። ሌላኛው መረጃችን የሚሆነው ደግሞ ኤንዞ ፈርናንዴዝ እና የቼልሲ የአማካኝ ክፍል ፍለጋ ነው። ቤን ጃኮብስ እንደዘገበው ከሆነ ቼልሲ ለቦርንሞዙ አሌክስ ስኮት ያቀረበው 64 ሚሊዮን ፓውንድ ወርቅ ከተደረገበት በኋላ ሌሎች የመሀል ሜዳ አማራጮችን በንቃት መፈለግ ጀምሯል። አዲስ አማካኝ መምጣቱ ግን ኤንዞ ፈርናንዴዝ በግዴታ ይሸጣል ማለት አይደለም። ቼልሲ የኤንዞን ውል ለማራዘም ፍላጎት ቢኖረውም ከ120 ሚሊዮን ዩሮ አቅራቢያ የሚጠጋ ጥያቄ ካቀረበ ግን ተጫዋቹን ለመሸጥ ፈቃደኞች እንደሆኑ ነው መረጃዎቹ ይወጡ የሚገኙት። ቀጣዩ መረጃችን የሚሆነው ሌዊስ ሆል ነው። ቼልሲ የቀድሞ ተጫዋቹን እና የአሁኑን የኒካስል የግራ መስመር ተከላካይ ሌዊስ ሆልን በንቃት እየተከታተለ ይገኛል። ሆኖም ተጫዋቹ ኒካስልን የሚለቅ ከሆነ በበለጠ የመሰለፍ እድል የሚያገኝበትን ማንቸስተር ዩናይትድን መምረጡ ለቼልሲ ዝውውሩን ከባድ አድርጓል። ቼልሲ በተጫዋቹ ውል ላይ 20% የወደፊት ሽያጭ ድርሻ ክሌስ ኦን አለው የሚል መረጃ ነው እንግዲህ ቲም ቶክ እያስነበበን የሚገኘው።
ቀጣዩ መረጃችን ብሩኖ ጊማሬሽን ይመለከታል። ቼልሲ ለኒውካስል ዩናይትዱ ብራዚላዊ አማካይ ብሩኖ ጊማሬሽ ያለውን ፍላጎት እንደገና በማደስ አዲስ የዝውውር ጥያቄ ለማቅረብ እያሰበ ነው። አርሰናልም ተጫዋቹን አሁን በጥብቆ የሚፈልገው ሲሆን ኒውካስል ለኮከቡ 80 ሚሊዮን ፓውንድ ሲጠይቅ አርሰናል በቅርቡ ያቀረበው 70 ሚሊዮን ፓውንድ ውድቅ ተደርጎበታል የሚል መረጃ ኤክሬም ኮኖር እያስነብበን ይገኛል። ቀጣዩ መረጃችን የሚሆነው ፍራንኮ ማስታንቱኦኖ ነው። ይህ የቼልሲ የሪያል ማድሪድ ተጫዋች አሁን ላይ በአሰልጣኝ ሆዜ ሞሪኒዮ የመሰለፍ እድል የሚያገኝበት ክለብ ፈልጎ በውሰት እንዲሄድ ተነግሮታል ወይም ደግሞ ተመክሯል የሚል መረጃ እንግዲህ ፋብሪዚዮ ሮማኖ ያወጣ ይገኛል። ፊዮረንቲና ተጫዋቹን ለመውሰድ በፍጥነት እየተንቀሳቀሰ ሲሆን ቼልሲ፣ ጁቬንቱስ እና ኢንተር ሚላን፣ ሪቨር ፕሌት እና ፉላም ሁኔታውን እየተከታተሉት ይገኛሉ። ሪያል ማድሪድ ተጫዋቹን የወደፊት ቡድኑ አካል አድርጎ ስለሚያየው በውሰት ውሉ ውስጥ በቋሚነት የመግዛት መብት ፐርቼስ ኦፕሽን አያካትትም የሚል መረጃ ነው ኤክሬም ኮኖር ደግሞ በበኩሉ እያስነብበን የሚገኘው። ነገር ግን አሁን ላይ ፋብሪዚዮ ሮማኖ የሪያል ማድሪዱ ተጫዋች የሆነው የ18 ዓመቱ አርጀንቲናዊ አማካኝ ፍራንኮ ማስታንቱኦኖን ማስፈረም የሚፈልግ ማንኛውም ቡድን በተለይ በውሰት ክፍት አድርጓል አሁን ላይ ሪያል ማድሪድ እያልን ይገኛል ፋብሪዚዮ ሮማኖ። ኤክሬም ኮኖር ደግሞ ቼልሲ እና ሌሎች በርካታ ክለቦች ተጫዋቹን እየተከታተሉት ይገኛሉ። ለማስፈረም በቋሚነትም ለማስፈረም ፍላጎት እንዳላቸው ነው እንግዲህ ኤክሬም ኮኖር ደግሞ እያስነብበን የሚገኘው። እንግዲህ ተጫዋቹ እጅግ በጣም አስገራሚ የሆነ ብቃት ያለው ተጫዋች ነው። ነገር ግን በሚቀጥለው የውድድር ዘመን በሪያል ማድሪድ እንግዲህ ቋሚ የሚሆንበት ድርጅ በጣም ጠባብ ስለሆነ አሁን ላይ እንግዲህ ሪያል ማድሪድ ተጫዋቹን በውሰት ለመልቀቅ ፈቃደኞች እንደሆኑ ነው መረጃዎቹ ይወጡ የሚገኙት። ለዛሬ ያዝናችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ። ባይ ባይ።